እዚህ ቤት ምን አባሽ ልታደርጊ ነው የመጣሽው? ምን ይዘጋሻል? አትናገሪ። ልዕልት፣ የኛ ልዕልት፣ ምን ነው ታነገሳችሁኛለሽ? ከፍቅር እኩል ለመሆን አስበሽ እንዳይሆን ብቻ ወንድሜ ላይ የምትንጠለጠዩ። ዴቭ አጠገብ ድርሽ እንዳትዪ ስንት ጊዜ ነው የነገርኩሽ? ኤላ ጋር ተመልሰሽ አትሂጂ ስልሽ አልሰማም ብለሽኛል አይደል? እባካችሁ ፍቅር በቃ ተውኝ። ንቀት ነው አይደል? ከዚህ በፊት እኮ አስጠንቅቄሽ ነበር። ትሰሚኛለሽ? ኤላ ጋር ሁለተኛ ድርሽ እንዳትይሽ። ማነው ሳሎን የመጣው? ዴቭ ተመልሶ መጥቶ እንዳይሆን ብቻ ሂጂ ሲዩ። አሁን ተነሽ እና አልጋዬን አንጥፊ። ቅድም እንኳን ጥፊዋለሁ። አሁን ተነሽ እና አንጥፊ። ውሸታ። እንዴ ኤላ እንዴት መጣ? አደይን ፈልጊያት ነው የመጣሁት። አደይን ፈልጊያት? አደይን ደግሞ ለምን ፈልጋት? ኤላ እንዴት ነህ? ፍቅር አደይ ልጠሪልኝ ትችያለሽ? አደይ ተኝታለች። ምን ነበር ደግሞ ፈልጋት ነው? ሊዱ ግን አለች። ሊዱን አግኝቻታለሁ። አሁንም የምፈልገው አደይ ነው። ስለዚህ ቀስቅሻት። አቤት ከሰላም ይደምክ። አደይ ስለኔ የምታውቂው ነገር አለ? ምን? ከዚህ ሰይድ የሆነ ልጅ ከኋላ መጥቶ አነቀኝ። በደመ ነፍስ እያየሁት ራሴን ሳትኩኝ። አብሌን፣ ሳቴን፣ ስልኬን፣ ሙሉ ነገሬን ነው የዘረፈኝ። የምርህን ነው? በጣም ጎዱህ እንዴ? ብዙም አልጎዱኝም፣ ግን ደግሞ የአንገት አብሌን ወስደውብኛል። ኧረ አንተ እንኳን ደህና ሆንክ። ጦስን በእርግጥ ሁሉም ነገር በአንድ ቀን ልተካቸው እችላለሁ። ነገር ግን አብሉ የአባቴ ስጦታ ነው። አብሉ ከጠፋ በጣም ነው የሚያዝንብኝ አባቴ። ግዴታ አብሉ ማግኘት አለብኝ። የት ሰፈር ነው እንደዚህ ሆንክ? እታች ሰፈር ነው። እኔ አሁን ወደዚህ የመጣሁት ለአብሉ ብዬ ነው። ልጁን ግን ትንሽ ፊቱን አይቼዋለሁ። አደይ። አቤት። አንቺ ወደ እኔ ስትመጪ ከልጁ ጋር ቆመሽ ያየሁሽ መሰለኝ። ከማን ጋር? ከአንቺ ጋር ቆሞ እያወራ የነበረው ልጅ ነው። በእርግጠኝነት ፊቱን አስታውሰዋለሁ። ደመቀ ነው ኪንጎን? ስሙንማ እንዴት አውቀዋለሁ? አንቺ አደይ ከልጁ ጋር ተነጋግረሽ አዘረፍሽው አይደል? ይኸውልሽ አደይ፣ ከኔ ጋር እንደዚህ አይነት ጨዋታ ባትጫወቺ ጥሩ ነው። ስለ እኔ አታውቂም መሰለኝ። ኧረ እኔ ምንም የማውቀው ነገር የለም። ለካ ትናንትና ስልክ ስታወሪ ሀብል ምናምን ስትይ የነበረው ኤላን ልታዘርፊው ነው። እኔ ትናንት ቤት አልነበርኩም። ፍቅር ዝም በይ ሌባ። አሁን ሀብሉን አስመልሽለት። አደይ በጣም ነው የማዝነው። እሺ ሌላ ነገር ቢሆን እተዋለሁ። ሀብሉን ግን ግዴታ ማስቀመጥለት ሰው አለ። እንዴ ማለት ለማለት ሰጠው ነው ሀብሉን? የኔ ጥፋት አንገቴ ላይ ማድረጌ ነው። አባቴ ለወንዱ ልጄ እንደሰጠው ነው የሰጠኝ። ከወንድ ዘራችን እየተወራረሰ የመጣ ሀብል ነው። በእውነት እኔ ምንም የማውቀው ነገር የለም። ሌላ እኔ እኮ ከዛ ኮተታም ጋር ውጪ ስታበዢ መጠርጠር ነበረብኝ። ለካ ዝርፊያ እየተስማማሽ ነው። ውሸታም። ስልክ ስታወሪ ሀብሉን ሸጠ ብሩን አቀበይ ስትያል ነበር። አደይ ይህንን ካንቺ አልጠብቅም። ኧረ እኔ ዝም በይ። ወይ ኤላ ገና እንግዳ አይደል? ምን አለ ትንሽ ቢቆይ። ትሰሚኛለሽ አደይ፣ አሁን ምንም ልረዳሽ አልችልም። ሀብሌን አስመልሽልኝ። በጣም ባለጌ ነሽ። እሺ አንገት ደፊ ሀገር አጥፊ ማለት አንቺ ነሽ። በእናቴ እምላለሁ እኔ ምንም የማውቀው ነገር የለም። ትሰሙኛላችሁ? ማንም ምንም ማወራ ምንም ተናገረን የግድ አይሰጠኝም። በጣም እርግጠኛ ነኝ ደግሞ እናንተ እጅ እንዳለበት። ነገ ወደዚህ ቤት ስመለስ ሀብሌ ማግኘት እፈልጋለሁ። እንዴ የለም። በቃ ሌላ ነገር ማውራት አልፈልግም። አንቺ አብሮሽ ማን ነበር? ያ ኮተታም ነው የሚሆነው። ተናገሪ። መንገድ ላይ ደመቀን አግኝቼው ነበር፣ ግን እሱ እንደዚህ አይነት ስራ አይሰራም።